ሰላም የእግዚአብሔር ቤተሰቦች፣ ዛሬ እጅግ በጣም አስፈላጊ የሆነ የመንፈሳዊ ሕይወታችንን መሰረት የሚነካ ጥያቄ አንስተን መጥተናል። ከድፍረት ኃጢአት እንዴት መላቀቅ ይቻላል? ኃጢአትስ እንዳይሰለጥንብን ምን ማድረግ አለብን? ይህ ጥያቄ ከፈጣሪያችን ጋር ያለንን ግንኙነት የሚፈታተን የክፉ ተግባር ውጤት የሆነውን ኃጢአትን እንዴት መጋፈጥ እንዳለብን ያሳስበናል። ቅዱስ ጳውሎስ ያስተማርኳችሁ እንድታስቡ አስተምሬያችኋለሁ፣ ያለዚያ ግን ማመናችሁ ከንቱ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 2 ላይ እንዳለው የምናውቀውን እውነት መኖር ካልቻልን ማመናችን ከንቱ ይሆናል። ኃጢአት አመጽ ነው። ልጆችን ወለድኩ አሳደግኩም እነርሱም አመጹብኝ ኢሳይያስ 1 ከቁጥር 2 እስከ 3 ይለናል እግዚአብሔር። ስለዚህ ከድፍረትና ከአመጽ ለመመለስ ቁልፉ ምንድን ነው ስንል ንስሐ። ነገር ግን ኃጢአት በድፍረት እንዳንሰራ አስቀድመን ልንገነዘባቸውና የአመለካከት ሚዛናችንን ልናስተካክልባቸው የሚገቡ 6 ዋና ዋና ነጥቦች አሉ። እስቲ እንመልከት። አንደኛ፣ እውቀት። ማወቅና መተግበር መለያየት የለበትም። ብዙ ጊዜ የምናውቀውን እውቀት በተግባር ላይ ስለማናውለው ስጋዊ ፈቃድና ስሜት ከእውቀት የበለጠ ኃይል አግኝቶ ያሸንፈናል። ቅዱስ ጳውሎስ የምጠላውን ያን ደግሞ አደርገዋለሁ ሮሜ 7 ቁጥር 19 ያለው ለዚህ ነው። መልካሙን እያወቅን ስሜታዊነት ይመራናል። ለዚህ መፍትሄው ምንድን ነው ስንል እውቀታችንን ከፈቃዳችን ጋር ማጣጣም፣ ስሜትን በእውነት መምራት ነው። ሁለተኛው ነፃ ፈቃድ። ነፃ ፈቃዳችንን በጥበብ መጠቀምና ኃላፊነት መውሰድ። እግዚአብሔር የመምረጥ አቅም ሰጥቶናል። በፊታችሁ ሕይወትንና ሞትን በረከትንና መርገም አሉ፣ እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ዘዳግም 30 ከቁጥር 19 ላይ። በመረጥነው ሥራ ደግሞ ኃላፊነትና ተጠያቂነት አለ። የጌታውን ፈቃድ አውቆ እንደ ፈቃዱ የማይሰራና የማይዘጋጅ የዚህ አገልጋይ ቅጣቱ ብዙ ነው ተብሏልና። መፍትሄው ለዚህ ምንድን ነው ስንል ነፃ ፈቃዳችንና እውቀታችንን ተጠቅመን ሕገ እግዚአብሔርን በማክበር ማስተዋል ማስቀደም አለብን። ሶስተኛው ሕሊና ነው። ሕሊናችን የመንፈሳዊ ሕይወታችን መለኪያ ነው። ሕሊናችን መንፈሳዊና ስጋዊ ጉዳዮችን የምንመለከትበት ታላቅ ጸጋ ነው። ሕሊናችን ሲረክስ መንፈሳዊነታችን ይቀጭጫል። ኃጢአት ስንሰራ ሕሊናችን ይደነዝዛል፣ ረቂቅነቱን ያጣል። ረቂቅ ምስጢራትን ገልጣ የምታስረዳን ሕሊና ርኩሰትን ትዋሃዳለች። ከዚያ በኋላ ንጹሕን ከረከሰ ለመለየት ይሳነናል። ለዚህ መፍትሄው ምንድን ነው ስንል የሕሊናችንን ጸጋ በአግባቡ በመጠቀም በንጽህና መጠበቅ አለብን። አራተኛው እርኩሳን አጋንንትና የእነርሱን ፈቃድ መፈጸሚያ አለመሆን። የጠላትን ዘዴ ለይቶ ማወቅና ነቅቶ መጠበቅ። ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በደካማ ጎናችን ያጠምደናል። የእርሱ ፈቃድ ፈጻሚ የሆኑ ሰዎችም የኃጢአት ምንጭ ሊሆንብን ይችላሉ። ከጻድቁ ሰው ጋር ጻድቅ፣ ከንጹህ ሰው ጋርም ንጹህ፣ ከቅን ሰው ጋርም ቅን ትሆናለህ፣ ከጠማማ ጋርም ጠማማ ትሆናለህ በማለት ያስጠነቅቀናል። ለዚህ መፍትሄው ጠላታችንን ማወቅ፣ ከክፎች መራቅ እና በየዕለቱ ነቅቶ መጠንቀቅ ነው። ስድስተኛው ጅማሬን እንጂ ፍጻሜን አለማወቅ ነው። የነገሮች መጨረሻ አስበን መወሰን። ብዙ ጊዜ ለጊዜው መደሰትን እንጂ የነገሮችን ፍጻሜ አንመረምርም። በሩጫው መጀመሪያ መሮጥን እንጂ የክብር አክሊልን መሸለም አናስብም። ለዚህ መፍትሄው ምንድነው ስንል ጅማሬን ብቻ ሳይሆን ፍጻሜንም አስተውሎ መጓዝ ነው። በስጋዊ ስሜት ሳይሆን በማስተዋል የምንፈልገውን ሳይሆን የሚያስፈልገንን ለመለየት መኖር ነው። ስድስተኛው ሃይማኖትና ምግባር። በተጋድሎ ጸንቶ መኖር፣ በሃይማኖት ጸንቶ እግዚአብሔርን መፍራት፣ በምክረ ካህን መመራት፣ በጾም በጸሎት በመጽዋት በስግደትና በትሩፋት ሥራ መትጋት ያስፈልጋል። እነዚህ የኃጢአት መከላከያ ጋሻዎች ናቸው። መፍትሄው ለዚህ መንፈሳዊ ተጋድሎን የሕይወታችን ዋና አካል ማድረግ ነው። በቀጣይነት የምንመለከተው የንስሐ ሕይወት አስፈላጊነቱን ስንመለከት ከዚህ ሁሉ ጥያቄዎች ውጭ ግን ከአቅማችን በላይ ሆኖ ወይም እያወቅን በድፍረት ብንበድልስ የሚል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዳደረገው ተመለሱ ሁሉ ፍጹም ንስሐን ሰጥቷል። ለተመለሱ ሁሉ ፍጹም ንስሐን ሰጥቷል። ሐዋርያት ሁሉ ተነግሯቸው እያወቁ በስቅለቱ ጊዜ ሸሽተው ነበር፣ ግን የፍቅር አምላክ ክርስቶስ የመመለሻ ድልድይ የሆነውን ንስሐን ዘረጋላቸው። ሊቀ ሐዋርያት ቅዱስ ጴጥሮስ ኃጢአቱን አምኖ አምርሮ አልቅሶ በመጸጸቱ ይቅርታን አገኘ፣ የመንግሥተ ሰማያትንም መክፈቻ ተሰጠው። ይህ ለእኛ
ትምህርት ነው። ብንጸጸት፣ ንስሐን ብንገባ ይቅርታና ስርየተ ኃጢአትን እናገኛለን። ማስጠንቀቂያው ለዚህ የተቀደሰውን ሕይወታችንን ገና ለገና ንስሐ አለ እያለን በየጊዜው በየሰዓቱ በድፍረት የምንወድቅበት ኃጢአት ለመስራት አቅደን ታጥቦ ጭቃ የምንሆንበት ሕይወት ሊኖረን ግን አይገባም። ንስሐን ማዘጋጀት አደገኛ ነው። ከንስሐ ሸሽቶ ኃጢአትን ለመዋጋት ማሰብ ወይም ለንስሐ የቀን ቀጠሮ ማራዘም በኃጢአት ላይ ኃጢአት ለመደረብ በሩን ሰፋ እንደማድረግ ነው። ኃጢአትን እንደ ውሃ የሚጠጣ ሰው ይቅርና ሰማይስ እንኳን በእግዚአብሔር ፊት ንጹሕ አይደለም። ኢዮኤል ምዕራፍ 15 ከቁጥር 15 ላይ ሰው ከኃጢአት ንጹሕ ሆኖ ለመገኘት የማይቻለው ስለሆነ ንስሐ በጠዋት በማታ የሚፈጸም እንጂ በጊዜ ገደብ አይወሰንም። የሰራነውን ኃጢአት ለመምህረ ንስሐ ነግረን በንስሐ እንባ ካላጠብነው በእግዚአብሔር መዝገብ እንደተጻፈ ይኖራል። በቁርጥ ፍርድ ቀን ደግሞ ከባድ ፍርድ ያስከትልብናል። ስለዚህ በኃጢአት ለመሰንበት ከማሰብ ይልቅ ሰውነቱን የተቆጣጠረ መልካሙን የሚሰራበት ክፉን ስራ የጠዋቱን ለማታ የማታውን ለጠዋት እያወጣ የሚጥልበት ዋስ የሆነውን ንስሐን መጠቀም ይገባናል። ውድ ወንድሞችና እህቶቼ ከድፍረት ኃጢአት የምንላቀቀው ከላይ የተዘረዘሩትን መርሆች በተግባርና በንስሐ ሕይወት በመጋደል ነው። አለመውደቅ ሳይሆን ወድቆ መነሳት መንፈሳዊ ጽናት ነው። ኃጢአትን ያለ ንስሐ መዋጋት ተገቢ አይደለም። ዛሬውኑ ወደ ንስሐ አባት እንሂድ፣ የንስሐ እንባ እናፍስስ፣ ይቅርታንም እንቀበል፣ ይህ ሰማያዊ ስጦታ እንጠቀም። ይህ መልእክት ከተሰማዎት ወይም ከተማሩበት ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። እንዲሁም ደግሞ ለተጨማሪ መንፈሳዊ ትምህርቶች ደግሞ ሰብስክራይብ ያድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እድሜን ለንስሐ ይስጠን። የስሙ ቀዳሽ መንግስት ወራሽ ያድርገን። ይቆየን።